በሌለበት ሰዓት አትምጣ። እዚህ ቤት እሱ በሌለበት ሰዓት መጣፋት እሱ ነው ብዙ ነገር እያሰበ ነው። በሌላ ነገር እየተረቀረኝ ነው። ከቤቴ የትም አልሄድም። እሱ ነው ጣልቃ የገባብኝ። ትዳር ላይ ትዳር መስርቶ ራሱ ነው እንድጨክንበት ያለው። አንድና አንድ ነው ፍላጎት ከዚህ ቤት ትወጣለህ። በቃም ጎዘን ሸክተህ እስከ ዛሬ ለኖርከው ራሱ አመስገን ነው። ወረቀት ወስደህ አርጋር እሱን ለማስወጣት ነው ያመጣው። የትም እንዳትል ለአንድ ራሴ ላንቺው ፍቅር ነይ እንጂ አንቺ ለምንድን ነው የማታናግሪኝ? ቆይ እህት የለህም? ሌላው ቢቀር በቃ እህት የለህም? በቤት ውስጥ እናት የለችም? አሁን እኔ ልጆቼ ለምን እንደበትን የምታረገኝ? የምታናግሪኝ? ቆይ እኔ አንቺ ምን አደረኩኝ ደግሞ ማለት ነው? ሆን ብለህ እሱ በሌለበት ሰዓት አትምጣ። እዚህ ቤት እሱ በሌለበት ሰዓት መጣፋት እሱ ነው ብዙ ነገር እያሰበ ነው። በሌላ ነገር እየተረቀረኝ ነው። አልገባሽም እንዴ? አንቺ እኔ እኮ ፍቅር እኮ ነው ያዘኝ። ምን ሆነሽ ነው አንቺ? አይገባሽም እንዴ? እኔ እወድሃለሁ ማለት አፈቅራለሁ ማለት አይደለም። እኔ ደግሞ አፈቅርሻለሁ። አንቺ ተነጥዬ መኖር አልችልም። በቃ አልችልም። አይገባሽም እንዴ? አንቺ ግዴታ ማበድ አለብኝ። በጫርቄን ጥዬ መጣል አለብኝ። መሄድ አለብኝ። እሺ ምን እንዳደረግልኝ ዛሬ ይለያል። በቃ ዛሬ ይለያል። እኔ ከሱ ጋር ለመጨረሻ ጊዜ ነው እዚህ ቤት የምንገናኛት። ይወጣል በስነ ስርዓት ነው ሰው ጉድ ይልሃል። አንተ ቤተሰብ የለህም እንዴ? እናት የለችም? እስከ ዛሬ ድረስ ጠበቅኩኝ፣ ታገስኩኝ። ያው ነው፣ ምንም የሚለወጥ ነገር የለም። ዛሬ በስነ ስርዓት እናወራለን። የሚለየው ነገር የሚፈጠረው ነገር ይፈጠራታል። ምንድነው ደግሞ ያስከው ወረቀት ሲጀመር ማለት ነው? በቃ አንድ ሰው ማለት ነው አንድና ወንድና ሴት ማለት ነው አልፈልግም ካለው አንደኛው አልፈልግም ካለው እኮ በቃ ምንድነው ሌላ ነገር የምትፈልገው? አንቺ አይገባሽም እንዴ? ፍቅር እኮ ነው እንደዚህ አበቃ የምትዩ ነገር አይደለም። ምን ሆነሽ ነው አንቺ? ምንድነው ችግርሽ? አበቃ ስላልሽኝ የሚበቃ ምናምን ነው የሚመስልሽ? ኧረ በእናትህ እኔ በቃ ምንም ነገር እንዳትዪ። እኔ በግል ልውደቅ በቃ ቢያንስ ማለት ነው ምንም ማዳምጥሽ ነገር የለም። ምንም የምሰማው ነገር የለም። በእናትህ በፈጣሪ ተነሽ አንቺ ተነሽ። አሁን እኔ በስነ ስርዓት አናግሪኝ። እግዚአብሔር እሱ ይመጣል ነው በእናትህ ለልጆች እንትን ሊገዛ ነው የወጣው። እኔ ላይ እንደተጫወተ እኔ ምንጭው ምንም ይፈጠር ምን ተጫወተ? በቃ እኔ በርዱ በቃና በቃ ኧረ ተይኝ በእናትሽ አንቺ ተይኝ። ምን ሆነሽ ነው? ህይወቴን አበላሽሽ። አሁን ምን ይፈጠር ነው? ምን አደርግልሃለሁ? ነው ከዚህ በኋላ ምን አደርጋለሁ? እስኪ ንገረኝ። እስኪ እኔ ከአንቺ ጋር መጣላት ምናምን አልፈልግም እኮ ገባሽ? ግን ከህይወታችን የገባውን ሰውዬ ማስወጣት አለብን። ለምንድን ነው የማይገባሽ? ትፈልጊያለሽ እኮ ይሄው። እኔ ማስወጣት አልችልም። እሱን አሰማም እንዴ? እኔ እሱ ማስወጣት አልችልም። ስለማኛ ማርኛ እኮ ነው ማለት ነው። ባይኖር ከኔ ጋር ነበር አምጥቶኝ ነበር። በቃ እንደዛ አድርገሽ ማስወጣት በቃ ረስቼሃለሁ። ሄዳላት በይኝ። አሁን ሄዳላት በይኝ። ለአንቺ ብዬ ነው የተመለስኩት። ዛሬ እሱ ጋር አውርተን በስነ ስርዓት ያለውን ነገር እሺ የሚፈጠረው ነገር እንዳለ ይፈጠራታል። ዛሬ የትም እንቅልቃለን። እኔ ከቤቴ የትም አልንቀሳቀስም። እሱ ነው ጣልቃ የገባብኝ። ትዳር ላይ ትዳር መስርቶ ራሱ ነው እንድጨክንበት ያደረገ። ምንም እንቀሳቀሳት ነገር ቆይ እስቲ አሁን ዛሬ ማለት ሰው የለም። እኔ እና ተጋብተናል በስነ ታው አትዋሽ። ይሄን አትዋሽ። እኔ እና ተጋብተናል እስቲ እዚጋው እናውራ። አሁን እንደዚህ ስላልሽ የሚፈጠር ነገር አለ ብለሽ አትዋሽ። በቃ ሰው የለማ አትዋሽ። እኔ እና ተጋብተናል። ወረቀታችን የምር ነው ወረቀታችን። እኔ ሆነም ቀረ ተጋብተናል። ፊርማ አለን ካንተ ጋር ሰው ቤተሰብ ያውቃል። ፍቅረኛ የለም። የሚለወጥ ነገር የለም። በቃ ሆነም ቀረ የሚለወጥ ነገር የለም። ተጋባንም አልተጋባንም ይሄ ቤት እኔ የምትወደኝ ከሆነ ማለት ነው የምር አሁን አንተ ማለት ነው እነሱ ቤት እሺ ዋሻክ ልበል። እኔ እና ተጋብተናል። ጋብቻለን። ፊርማ አለን። ምን ይፈጥርልሻል? አንቺ ምን ይፈጥርልሻል? ለምን ተዋሻለህ? አልተጋባንም ብለሽ ምን ልትፈጥሪ ነው? እሺ አልተጋባንም ብል ምን ልታመጪ ነው? ምን ያደርግልሃል? ይውልሽት ወይ በቃ እኔ ለመንኩ እኮ በእግር ልውደቅ። በቃ በእግዚአብሔር ብዬ በቃ እኔ ምንም ነገር አይደለም። በቃ ከዚህ ቤት ሂድ። እሺ አሁን ቢያንስ አሁን ውጣ። በቃ እንደኔ አስቢው። እኔ ለአንቺ ቤት ለህይወታችን ብዬ ይስማ ምን አገባኝ? እኔ ህይወቴ ነው ይስማ አያገባኝ። እጮሃለሁ ነው እንዴ? ስለሰው ብዬ ልጨነቅ እንዴ? ትዳሬ እኮ ህይወቴ እኮ ምንም አልሰማም። ሰው ይስማ ጉዳይ ነው እንዴ? ለሰው ብዬ ልጨ አያገባኝም።
ዛሬ የሚፈጠረውን ነገር እናያለን። ይምጣ በስነ ስርዓት አናግሯለሁ ይወጣል ከቤት ይላል። አያገባኝም ጉዳይ አይደለም። ራሱን ነው መከተው እስር ቤት ስለ እስር ቤት አስተው እሱ ነው ትዳር ላይ ትዳር መስርቶ የገባ አያገባኝም። እኔ ነኝ እሱ ነው የማይል የህፃን ቀልሽ ናት። አንተ ካለበት ጥሩና ይምጣ ደውይለት አሁን እንዲመጣ ነው ፈልገን እንዴ ይመጣል በስነ ስርዓት ያናግረኛል። ደውይለት ሲጀመር ይመጣል ላናግረው ፈልጌ ነው የመጣሁት። ሲጀመር እኔ ካንቺ ጋር መጨቃጨቁን ፈልጌው አይደለም የመጣሁት። አሁን ሲመጣ እሺ ነው ምን ይበለኝ ማለት በእግዚአብሔር እሺ በቃ እኔ እሺ አትበይኝ በቃ እንደዚህ አትበይኝ። ህይወቴ ነው ህይወቴ ላስተዳድርበት ምንም አያደርግም። ክፈችለት ያና ክፈችለት ክፈችለት ሌላ ነገር ችግር ውስጥ አትጠሪብኝ። ጭራሽ እሱ በሌለበት ነው የሚመጣው። አንዴ እውነቴን እኮ ነው ያኔ ሲገባ ዝም አልን እንዴ ላንቺ ብለን እኮ ነው ሁሉንም እሺ የምንለው። አሁን እኔ ምንም ብትፈልጉኝ ምንም አላችሁ እንዴ ምንም ነገር ማለት ስማ ካንተ ጋር ነበር አልነበረም? አሁን ዋናው ለምሳሌ ከኔ ጋር ኖራ አንተ ከሱ ጋር ነበርክ አልነበርክም? ደውለለትና ጥራው በትግራ አስወጣን አይደል እንዴ? አሁንስ ምን ብሎ ነው እሺ የሚመጣው? ደውልለትና ጥራው። ሌላ ችግር ሳይፈጠር ደውልለትና ጥራው። እኔ ከእናንተ ጋር ልከራከር ሰዓቴ ላባክን አይደለም የመጣሁት። ደውልለትና ጥራው። አልጠራውም ናውጣል ችግር እንዳፈጠር ደውልለትና ጥራው። በስነ ስርዓት እያናገርኩ ነው። አንተም እሱም ቢሆን መቀመቅ ውስጥ ነው ከተል የምን መቀመቅ ናክተተና ደውልለትና ጥራው እንዴ ተጫወትክብን እኮ በቃ እየመጣ ቤቱን በጠበጥከው ሂድሽ አሁን በቃ ሰው አትበኝ በቃ ሰው አትበኝ። በህይወቱ መኖር አይችልም እንዴ? ልጆቹ ማሳደግ አይችልም እንዴ? ቤቴ ውስጥ ተዳሪም መስርቼ በኖርኩበት ቤት ምንም ሊኖር አይችልም። ገባህ? እንድሰጠው ነው የምፈልጊው። ብሩን አፍንጫው ላይ በትንለታል። ብሩ ነው የሚያስጨንቅሽ? አንተ በብር ነው እንዴ ሁሉ ነገር የምታምነው? ሰማኸኛ? እኔ በስነ ስርዓት እያወራሁ እኮ ነው። ምንድነው በስነ ስርዓት እያወራሁ ነው። ትዳሪን መስርቶ ነበር እስከ ዛሬ ድረስ መታገሴ እንደውም በጣም ትልቅ ነገር ነው። ገባህ? አንተ ህይወት እኮ የመጠበጥክ እንደሆነ አይገባህም። አትንካኛ። ጠጋ ብለህ አዋራኝ። በስነ ስርዓት አዋራኝ። በስነ ስርዓት እንደወረዘኝ ለዚህ ችግር ሌላ ችግር ምን ያርገሱ ተው። ምንድነው ለዚህ ችግር? ይደውልለት በስነ ስርዓት። ምንም አልደውልለት። ወጣና ተቀቀኛ አንተ ለቀቀኝ። በስነ ስርዓት አናግረኝ። ምንድነው አንቺ ነሽ ፊት የሰጠሽው? እኔ አልፈልግም። እንግዲህ ደስ አላችሁ ወይስ አብዶ እንዲሄድ ነው ሰውዬው ነው የምፈልገው? ገባና በስነ ስርዓት እናወራ። ህይወቴን ያበላሸው ህይወቱን ነው ማበላሽለት። አንድ ነገር ይደረግ። ገባህ? አንተ ምንድነው የምታስፈራረው? ምንም ረዳ አንተም ሆንክ እሱ ምንም የምትፈጥሩት ነገር የለም። አንዳችም ነገር ስንታክል ነገር እኔ ላይ የምትፈጥሩት ነገር የምታመጣው ነገር የለም። ባክተር እዚህ አስገብተሽ ጠበቅሽኝ ወይ እያልኩሽ እኮ ነው። እሱ አይደለችም አስገብታ የጠበቀች እኔ ነኝ መጥቼ ላናገር የመጣሁት። አንተ መፍትሄ እስክታገኝ ድረስ ዋጋን እስክታገኝ ድረስ ደሞም ያንን እያደረኩ ነው። ዋጋን እስክታገኝ ድረስ እንደፈለገ ዘና በል። ወይኔ እሞታለሁ ወይ አንተ ትሞታለህ። ልንገርህ በሚሄደው መንገድ በህግ በምናምን በገንዘብ ከበለጥከኝ ማለት ነው ወይ እኔ ሞታለሁ ወይ ደግሞ አንተ ትሞታለህ። ሁለታችንም አንድ ምድር ላይ መኖር አንችልም። አንተ ባስዋት እቺ ምድር አችለን የኔና አንተን ጉዳችን ገባህ? ወይኔ ሞትልሃለሁ ወይ አንተ ትሞታለህ። ይሄንን ነው የምናደርገው። እኔ ቤትኛው ማለት ሁለታችንንም አጣልተሽ ደፍተሽ እኔም እስር ቤት መቀመጥ እንድወድ ከሆነ ሐሳብሽ አንተም እሱም ደግሞ ከሱ ጋር ተጋብቼ እኖራለሁ ከሆነ ሐሳብሽ ተሳስተሽ ሁለታችንም እንተላለቃታለን።
ምን ልፈጥር ነው? ምን ልፈጥር ነው? ምን ልፈጥር ነው? አሁን በድብድብ አሳያለሁ በስነ ስርዓት ዋጋ የኔን ዋጋ ነው ወሰደው ቀረም ያንተ ዋጋ አሳያለሁ። በድብድብ የማይበት ሁኔታ ላይ አይደለም። የትኛውም የርቀት እንደሚሄድ ታሳያለህ። እሷን አትናገር። የቆሸሸ ልብሽ የቆሸሸ እጅሽ የቆሸሸ ሰውነትሽ በጣቱ የቆሸሸ ሁሉ ነገር የቆሸሸ እንደዚህ አትበላት። እንደዚህ ትበላት። ካንተ ጋር በመሆኗ ነው ቆሸሸ። አንተ ያቆሸሽካት ቆሻሻ አንተ ነህ ቆሸሽካት። ምንድነው ካንተ ጋር በመሆኗ ነው ቆሸሸ። እኔ ጋር ያለች እንደዚህ አለ። ይኸውልህ አትፈራገጥ እስቲ ምንም የምትፈጥረው ነገር የትኛውን ጭንቅላት እንደሚደም አሳይ። ጭንቅላት ውስጥ አጥሚት እኔ ወንድ አይደለሁም። አንተ ጭንቅላት ነህ ሙቅ እንጂ ሰው ተረጋግቶ ያወራ ነበር። ገባህ? አንተ እሷን ቆሻሻ ትላለህ። እሷን አንተ ራስህ ምንድነው የምትለው? በድብድብ ከሆነ ማለት ነው ውጪ ላይ ወጥተን እንደባል። ጭንቅላት የሌለው ሰው ጋር ታወራለህ። ይሰማኛል? ቆይ አይምሮ አይሰራም። ቆሻሻ እኮ ነው። ቆሻሻ ጭራሽ እሷን ቆሻሻ ትላለህ። የኔ አይምሮ አለ ግን አይሰራም ማለት ያንተ አይምሮ እኮ የለም ጭራሽ የለም እኮ በአይምሮ ቦታ እኮ ማለት ነው በቂጥ የሚወጣው እኮ ነገር ነው ጭንቅላት ውስጥ የተዘጋ ጭንቅላት አንተ እኔ ወንድ አይደለሁም። ይሄንን ማለት ነው ወንድ አይደለሁም። እኔ ዝም ብሎ በመላክ የሚመራ አንተ ምንድነው በማገባ የምትገባው? እኔ ወንድ አይደለሁም። ምንም ዝም አልልም። ምንም ዝም አልልም። ሚስቴን ለመበጥበጥ እኮ ነው የመጣው። ጮት ሰልችቶኛል። በመጮማ የሆነ ያለው ነገር አየነው እኮ እንደፈለጋችሁ። ፍላጎትህ ምንድን ነው? አንድና አንድ ነው ፍላጎቴ። ከዚህ ቤት ትወጣለህ። እቃን ጎዘን ሸክተህ እስከ ዛሬ ለኖርከው ራሱ አመስገነኝ። እስከ ዛሬ ድረስ የማስወጣት መብቱ አለ። መብቱን ነው የምፈልገው። አንበበው በስነ ስርዓት ወራበት እኮ ለሱ አንበበው በስነ ስርዓት የፈለገው ቦታ ምናምን አይደለም። በህግ የተያዘ ነገር ታውቀዋለህ። አንተ እስኪ አፈን ዝጋ። ምንድን ነው የምታደርገው? አልዘጋም። አንተ ምን እስቲ ምንድን ነው ሲሉ የምን አንበበው በስነ ስርዓት አንድ በአንድ እስኪ ዝም በል እንጂ እያነበብነው አይደል እንዴ? ምንም እንደማላመጣ ነው የነገርኩኝ። ምንድነው? እንደወጣ እኮ ነው የሚያዘው። ከምን ጠይቋ ነግሬው ነበር። ከምንድን ነው የሚወጣው? ነገርኩህ። አንብበዋ ተምረሃላ መሰረት እኔ ከቤት ወጣው እኔ አንብበው አልተማርክም። ደደብነህ ነው። አንብበው በስነ ስርዓት። ኧረ ተው በእግዚአብሔር ተው። ግን ፈጣሪን ፍራ በእናትህ። ይስደበኝ። ተው አንቺ ነሽ የምታሰድብኝ። ስራህን ያሰደበ አንቺ ነሽ የምትጫወችብኝ። አንቺ ነሽ እንዲህ አውርደሽ ክብሬን ሁሉ ነገሬን የነጠቅሽ። ፍቅሬን፣ ትዳሬን ሁሉ ነገሬን ማለት ነው። ትዳር ውስጥ እየበጠበጥክ ነው መውጣት አለብህ የሚል ወረቀት እኮ ይዞ የመጣው ትዳሩ እኔ አይደለም። አሁን የእሱና ጭራሽ እኮ ክስ እኮ ነው። እና ታዲያ ጭራሽም ተከስሻለሁ፣ ካልሆነ እስር ቤት እከተታለሁ ማለት ነው። አንተ እንዴት ነው የምታስበው? ምንድነው? እንዴት ነው የማስበው? ምንድነው? የሰው ህይወት በመጥበጥ ነው እንዴ? በትዳሬ ማሳነ የሰው ህይወት ማን በጠብጠው? ትዳሬ ስለነካ የሰው ህይወት በጠብጠው? አንቺ ቆይ ምንድነው የሚለው? እንደውም ልንገርህ፣ አሁን እሱን ነው የከሰስኩት። እሷንም አልከሰስኩት ከኔ ጋር ስለምትኖር ማለት ነው። ጭራሽ እሱንም አገዳ ነው። አንተን ያቀርከው አሁን ያነበብከው ማንበባላ ትዳሬን እንዳበጠብጥ ትዳር በመበጥበጥ አይደለም የሚለው ገባህ? እንዴት አንተ በገንዘብ ሄደህ የሰውን ትዳር እንዴት ወደ ራስህ ትዳር ታዞራለህ? እስቲ ንገረኝ። እንደዚህ አሳይቻለሁ። ትዳሬ መሆኑን አሳይቻለሁ። ገንዘብም ያገባሁበት ነገርና ፊርሜን አሳይቻለሁ። ያው እድሜም ጉልበትም ገንዘብም ጊዜያዊ ነው። ጊዜ ሲጥልህ ማለት ነው በኋላ ማትወጣበት ችግር ውስጥ ነው የምትገባው። አሁን ትዳሬ ሙሉ ወረቀቱን በስሙ አዙሮ ትዳር እንግዲህ ሰው ንብረት ምናምን ያዞራል። ትዳር ታዞራለህ። ስለዚህ አይደለም አንበባላ በቃ መውጣት እኮ ሌላ መከራከር ምናምን እኮ አይጠበቅብም። መውጣት ነው የሚጠበቀው። እኛ አይደለም መፍትሄው አንቺ ጋር ነው ያለው። አንቺ እንደምታረጊ ያርገሽ ይሄን ነገር አስተካክሉ። አሁንም ቢሆን ማትወጣ ከሆነ በስነ ስርዓት እንደዚህ እንትን አትበላት።
እንዳነካኛ እንዳትነካት ከዚህ በኋላ አውጪውና ትዳሬን እየበጠበጥክ ነው። አሁንም ቢሆን እየበጠበጥክ ነው። አስቁሚያ አንተ በጠብጠው እኮ እየበጠበጥክ እያየህ ነው። ጭራሽ ብሎ የፍርድ ቤት ትዕዛዝ ነው ሳታከብር እሷ አትንካው። ስማ እኔ ገድዬ ነው የምወጣው ከዚህ ቤት ካልሞትኩ ማለት ነው። እንደዚህ በሬሳዬ ላይ ካልሆነ በሬሳ ላይ ካልሆነ ማለት ነው አልወጣም። ብታመጣው ነው አልወጣም። በሬሳዬ ላይ ትወጣ ደግሞ ማውጣት ብቻ ስለሆንክ ነው ማለት ማን ስለሆንክ ነው ማለት ናውጣ ናውጣ ማን ራስህ ነው የምትወጣው። ማን ስለሆንክ ነው ራስህ ዘምጥቼ ማን ስለሆንክ ነው ማለት ነው። ለዛም ነው ተረጋግጬ ነው ካደሉ ነው እባክሽ ነገር የህግ ጉዳይ ስለሆነ ነው። ከፈለክ ማለት ነው ይዛት ጥርግ ብለህ መውጣት ትችላለህ። እሷ የሰራችልኝ እዛው ፖሊስ ጣቢያ መውጣት ትችላለህ። አንገትህን ይዘው እንደዚህ አንተ አንገትህን ምን ይዘው ይዛ መውጣት ትችላለህ ከፈለክ ማለት ነው። እኔን አይደለም አንተን ይዘው ውጡልኝ። እንደውም የምታስወጣልኝ ከሆነ ሁለቱም ተጠራርገው ይውጡልኝ ከቤት። እኔ ከቤት ውስጥ አንተ በሬሳዬ ላይ ተረማምደሽ እያልኩ እያየሁ ነው። ይኸው ዳር በመበጥበጥ ነው የሚለው እንደፈለክ አድርገህ ያመጣኸው ወረቀት ወስደህ እሱን ለማስወጣት ነው ያመጣሁት። ይሄን ወረቀት እየሰማኝ ነው። የትም እንዳትሄድ ና፣ የትም እንዳትሄድ ወረቀት አለኝ ያመጣል ይችላል። ና ውጣ፣ ውጣ በስነ ስርዓት የሰው ቤት የገባህበት እኔም እኮ ህጋዊ ወረቀት አለኝ የትዳር ላሳይ። እሱን ሲጀመር መጥቼ እንዳስወጣ ነው የምፈልገው። ፌክ ነው አይደል? ህግ ባለማክበር ብዬ ሌላ ክስ ነው ክስ ይዘና የፍርድ ቤት ህግ የፈለከውን ይዘህ መምጣት ሰማኸኝ? ትችላለህ። ምስክር አለ እዚህ ጋር አንቺ ልጅ የሰው ህይወት ሳይጠፋ በፊት አስወጪ። ነገሩ ከባድ ነው። እኔም ለመረጋጋት እየሞከርኩ ነው። በጣም ከባድ ነው። ያመጣው ወረቀት በትክክል ከፍርድ ቤት ይጻፍ ግን ማለት ነው ይሄን ባለማክበር ምን ያህል ፍርደኛ ታውቃለህ ሉል እኔ አሁን ላይ ፍርድ ቤት አይደለም ማንንም አልፈራም። ከፈለኩኝ መሞት ይችላል። ቅድም እንዳልኩት መሞት ይችላል። ጭራሽ አትፈራም። ገላይ ጭራሽ አትፈራም። የፍርድ ቤት ትዕዛዝ አታከብርም። ገድዬ አንደኛን ወንጀሉ አታከብርም። የፍርድ ቤት ትዕዛዝ አታከብርም። አዎ አያከብርም። ምን ልትል የገዛ ሚስቴ አሁን ይኸውልህ መተው አንጠልጥለው ከቤት ሲያስወጡ ታየዋለህ። እያረገጡ ሲያስወጡ ታየዋለህ ማለት ነው። ሰማያለሽ ወይ ምንም ትሰሚያለሽ? እሷን አታናግሪ። ወንድ ከሆንክ እኔን አናግረኝ። በስ ይኸውልሽ እዚህ ጋር ወይ እኔን ታስወጫለሽ ወይስ ምረጭ። እንጣም ከቤት የት ነው የምወጣው? የት እንደወጣ ነው የምትጠይቂኝ? ይሁን ልጆች ሻባ ውጭ ወጥቶ እንትን ይልሻል። በቃ ይሰጥሻል። ተቆራጭ ያደርጋል። ሌላ ምን አለ? ምን አለ? ይኸውልህ ጭራሽ ተቆራጭም እንድታረግ እሱ ነው። ከኔ በፊት አላገባህም። አሁን ትዳር በመበጥበጥ ነው። እየሰማኸኝ ነው? ትዳር በመበጥበጥ ነው የሚለው። ትዳር ላይ ትዳር በመመስረት ብዬ ደግሞ ሌላ ክስ ወጣብሃል። ሌላ ተጨማሪ ክስ ነው ማውጣት ትችላለህ። ምን ላድርግ? ምንም የማደርገው ነገር እራሱ እንደዚህ እንድነካትም አልፈልግም። እንደዚህ አታስተናግዳት። ሚስቴ ነች። አንድ ነገር እንድትናገራት ስማ፣ ከዚህ በኋላ አንድ ነገር ብታረጋት አዳምጪ። ወይ እኔን ምረጭና አስወጪ ወይ ደግሞ እሱን ቶሎ በይ። ውርድ ከራሴ ላልኩ አማርኛ ነው። ወይ እኔን አስወጪ ወይ ደግሞ እሱን አስወጪ ነው። በቃ ምረጭ። አንቺ የት ነው ከቤት የምወጣው? የት ነው የምወጣው? ሰርጎ ገቡ እኮ አንተ ነህ። የት ነው የምወጣው? እሱን ያገባሽው እኔ ልውጣ። እኔ ልውጣ። ያለ ፍላጎቷ በግድ ልትኖር ነው። እንዲውጣልን በቃ መጀመሪያ አንተን ነበረ። አሁን አንቺን ይጨምራል። ሁለታችሁንም ከሳችኋል። ሁለታችሁንም ፍርድ ቤት አቆማችኋል። ወንድ አይደለም። ትዳር ላይ ትዳር መመስረቱን ደግሞ ጨምረን ነው። ምንድን ነው የምታረጊው? ውጣልሽኛ። አሁን ልውጣበት እና ውጣ። አሁን የራስሽን ጥቅም ለምን ታስቀድም? እሱ ይውጣ አይደለ?
የሚለውን ሰምተዋል። አንቺንም ነው ማሳስርሽ ነው የሚለው። እኔ ደግሞ ታስርሽ ልጆቼ ማን ነው የሚጠብቃቸው? እና ተፈራለሽ እንዴ? ልጆቼ የትም አንተ እስር ቤት ነኝ እስር ቤት ልጆቼ ምንድን ነው የሚሆኑት? እና በቃ እኔ እሱም ማለት ነው እማረገውን አውቃለሁ። ፍቅር አንተ የሆነ ቦታውን በቃ ከቤት እንድትወጣ ነው የሚፈልገው ጭራሽ። አንቺ ምን እያልሽ ነው? እኔ እኮ ጨነቀኝ። ልጆቼ ምንድን ነው የማደርገው? ኧረ የምታረጊውን ነገር ግን እያሰብሽ ነገር አድርገሽ ምንድን ነው የማደርገው? አንቺ እሱ እንዲወጣ ነው እንዲያሳብሽ የሚለውን ሰምተሻል አይደለ? የሚፈጠረውን ነገር አስብ። አንቺ ምስል ቤት ገበያለሽ እኮ ነው የሚለኝ። እኔ ደግሞ ለጋግና ወጣበት አንተ ተረጋጋ በእናትህ። እና ታዲያ ልጆቼሽ እንደማደርገው አንተ ቆይ ከምን ነው የምትፈልገው? እኔ ለማንኩ እኮ ነው ያመመኝ። የት ነው ምንም ማድረግ ወይኔን ወይ እሱን መረጭታው። አንተ ወዴት ነው የምትሄደው እንዴ? ተወሉሉ እኔ የማደርገውን አደርጋለሁ ለእሱም ማለት ነው። ወይኔን ወይ እሱን መረጭታው። ችግር የለውም ይሁን ነገር የለም እኮ እኔ አሳይካለሁ። ተወሉሉ እግዚአብሔርን ተው አንተ ምንም ዘና በይ ብሎ ነገር በቃ ቦታ የነበረው ለዚህ እንደሆነ በደንብ እርግጠኛ ዘና ባልዋ ጥሩ ጊዜ አሳለፉ። ሎል ይጣላችሁ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ ያንዱ ሐዘን ላንዱ ሆኖ እንዲህ ያደረገ አውራታ አንደበቴ